የእግዚአብሔር ቤተሰቦች የክርስቶስ ወዳጆች እንደምን ከረማችሁ እንደምናችሁ እግዚአብሔር አምላኬ ረድቶኝ አግዞኝ ዛሬ በሌላ ሐሳብ በሌላ ቃል በፊታችሁ ተገኝቻለሁ። እግዚአብሔር አምላካችን ደግሞ ዛሬ በቃሉ አልፎ ወገኖቼ ይናገረናል፣ ያስተምረናል፣ ይገስጸናል። ኢየሱስ ጌታ ነው። እስቲ እንጸልይ። ቅዱስ ሆይ ተመስገን፣ የረዳህን ያገዝከን አባታችን ሆይ ጭንቅ በሕይወታችን ላይ የጨመርክልን አምላካችን ሆይ ተመስገን። ስለ ጥበቃ፣ ስለ ምሕረት፣ ስለ ቸርነት፣ ስለ በጎነት፣ ስለ እያንዳንዱ ነገር ተባረክ። ዛሬም ለእኔም ለወገኖቼ ልትናገረን የወሰንከውን ያሰብከውን የጊዜው ቃል ጌታ ሆይ እንድትገልጥልን እንድታበራልን ቃሉን ላከፈወሳቸውም እንደሚል ቃል መጥቶ ይፈውሳል፣ ያንጻል፣ ወደ ራስ ወደ ፈቃድ ያቀርባል። ጌታ ሆይ ዛሬም ቃል ወደ እያንዳንዳችን እንዲመጣ እግዚአብሔር መንፈስ ቅዱስ በመካከላችን እያለፍክ ከቃል ጀርባ እንድትሰራ ቃልን በምልክቶች እንድታጸና እኔ በኢየሱስ ስም ጸለይኩኝ። አባቱ እኔ ልናገር ያሰብኩት ሳይሆን አንተ ልትናገረን ያሰብከው በልብ ውስጥ ያለውን ብቻ እንድናገር ጌታ ሆይ አንደበቴን ተቆጣጠር፣ አእምሮዬን፣ አስተሳሰቤን ሁሉ አንተ ውረስ። የበቀል ኃይላት ሁሉ በኢየሱስ ስም ይታሰሩ፣ ሰማይ ሁሉ በኢየሱስ ስም ይለቀቅ። የተከፈተ ሰማይ ለእኔም ይህንን ለሚያዩ ለሚሰሙ ወገኖቼ ይሰጠን። ጌታ ኢየሱስ ሆይ አንተ በመካከላችን እለፍ፣ አንተ ተንቀሳቀስ፣ ስራህን ስራ፣ የሚነቀለውን ንቀል፣ የሚተከለውን ትከል፣ አስተካክለን መወረደን አንተን ደስ የሚያሰኝ መልካሚቱ እጅ በእያንዳንዳችን ላይ እየተገለጠች ወደ ሀሳብ ወደ ፍቃድ አንተ አምጣን። ክብር ሁሉ ለስም ይሁን በኢየሱስ ስም። ኢየሱስ ጌታ ነው። እግዚአብሔር የሰጠኝ ሀሳቡ ቃሉ ርስት የሰጠሁት የእግዚአብሔር ሕልውና ወይም ደግሞ የእግዚአብሔር አብሮነት የእግዚአብሔር መገኘት የሚል ነው። የእግዚአብሔር ሕልውና መዝሙር በቅንፍ 51:11 ሲናገር እንደዚህ እያለ ይናገራል። ከፊትህ አትጣለኝ፣ ቅዱስ መንፈስንም ከኔ ላይ አትውሰድብኝ እያለ ዳዊት ይናገራል። ዳዊት እንግዲህ ይህንን የሚናገረው ብዙ ኃጢአቶችን አድርጎ እግዚአብሔርን ከበደለ በኋላ እግዚአብሔር አምላክ የእሱ ሕልውና ከሱ ላይ ተለይቶት ነበር ከኃጢአት የተነሳ። በተለይ ዳዊት የሰው ሚስትን የኦሪዮ ሚስትን ወስዶ ከሷ ጋራ ዝሙትን ፈጽሞ ከዛ ባሏን አስገድሎ እና ብዙ ነገር አለፈ እና በዛ ጊዜ የእግዚአብሔር ሕልውና የእግዚአብሔር መገኘት በሕይወቱ ላይ ያጣበት ጊዜ ነበር። መጨረሻ ላይ ነው እግዚአብሔር አምላክ ራርቶለት ለዳዊት ናታንን ነብዩ ናታን ይላከለት ያለውን ሁኔታ ነገረው፣ ያደረገውን ነገረው። ከዛ በኋላ ነው ንስሐ ገብቶ ምን ብሎ ዳዊት እንደገና የእግዚአብሔር ሕልውና የእግዚአብሔር መገኘት ፕረሰንሱን በሕይወቱ ላይ ማጣጣም የጀመረው። ብዙ ጊዜ ኃጢአት የተለያየ ነገር ሲኖር ወገኖች የእግዚአብሔር ሕልውና ከሕይወታችን ያርቅብናል። በእንግሊዝኛ እንዳውም በጣም እንደዚህ እያለ ይናገራል መዝሙር በቅንፍ 51:11 ላይ ዶንት ካስት አዌይ ፍሮም ዩር ፕሬሰንስ ኤንድ ዱ ኖት ቴክ ዩር ሆሊ ስፒሪት ፍሮም ሚ። መንፈስ ቅዱስን ከኔ አትውሰድብኝ፣ ከሕልውና አትለየኝ፣ አትሂድብኝ እያለ ይናገራል። ወገኖቼ የእግዚአብሔር ሕልውና መገኘቱ በሕይወታችን እንዲጨምር እንፈልጋለን። ከፈለግን የመጀመሪያ እግዚአብሔር በጣም ደስ የሚያሰኘው ነገር የተሰበረ ልብን ይሩነን። ልባችን ሁሉ ጊዜ የተሰበረ ሀምብል እግዚአብሔር አምላክ ለትሑታን ነው ጸጋን የሚሰጠው፣ ለትሑታን ነው እግዚአብሔር አምላክ ዘንበል ብሎ የሚያየው። እዚህ መዝሙር ራሱ ቅንፍ 51:17 ሲናገር እንደዚህ እያለ ይናገራል። የእግዚአብሔር መስዋዕት የተሰበረ መንፈስ ነው፣ የተሰበረውና የተዋረደውን ልብ እግዚአብሔር አይንቅም። እግዚአብሔር ለተሰበረ ልብ ቅርብ ነው፣ ወደዛ ነው የሚመለከተው። የእሱ አብሮነት የሚኖረው ወደ ተሰበረ በፊት ወደሚንቀጠቀጥ እሱን ወደሚያከብር ወደሚፈራ ልቡ በእግዚአብሔር ፊት ወዳዋረደው ወደዛ ይመለከታል። እግዚአብሔር ሁሉ ጊዜ ትዕቢተኛ ይቃወማል፣ ለትሑታን ጸጋን ይሰጣል። የተሰበረ ልብን የተሰበረ መንፈስ ወዳለው ወደዛ እግዚአብሔር ይጠጋል። ወደዛ ነው የሚቀርብ፣ የእሱ አብሮነት ወደዛ ነው። ኢየሱስ ጌታ ነው። አንዳንድ ጊዜ በተለያየ ነገር ስብርብር ብለን ጠላት በዚህ በዛ ብሎን በቃ ሁሉ ነገራችንን ተበላሽቶብን እንደዚህ ሆኖ በሱ ፊት ውርድ ብለን ራሳችንን ጌታ ሆይ ብለን ስንጸልይ እንዴት ነው እግዚአብሔር አብሮነት በቃ ወደዛ ስብር ወዳለው ሰው እግዚአብሔር ይመለከታል። ወገኖቼ የእሱ ሕልውና ወደዛ ነው፣ ወደሱ ወደሚቀርቡት ልባቸውን ሁሉ ወደሚያዋርዱት ወደዛ ነው የሚመጣ ወገኖቼ። እና የእግዚአብሔር ሕልውና መገኘቱ እንዲበዛልን ከፈለግን ሁሉ ጊዜ የተሰበረ ልብ ይኖረን፣ ትዕቢተኞች አንሆን፣
ሀምብል በእግዚአብሔር ፊት ራሳችን ሁል ጊዜ ዝቅ ዝቅ እናድርግ ወገኖቼ። ሌላ ደግሞ የእግዚአብሔር ሕልውና እንዲጨምርልን ከፈለግን ወገኖቼ በምስጋና እንሁን። እግዚአብሔር ምስጋናን ይወዳል። ደግሞ ማመስገን ስንጀምር መላእክታን ራሱ ዙሪያችን ከኛ ጋር ማምለክ አምላካቸውን ይጀምራሉ ወገኖቼ። ምስጋና የእግዚአብሔር ሕልውና እንዲጨምር የሚያደርግ ነገር ነው። በጣም በጣም በምስጋና እንሁን ወገኖቼ። እናምልክ፣ እናመስግን። በተለይ መኪና እየነዳን የሆነ ቦታ የምንሄድ ከሆነ መዝሙርን እንክፈት፣ አንድ ላይ እናምልክ። ቤታችንን በተለያየ በቃ የኢንቫይሮመንቱ መዝሙር ያምልኩ ኢንቫይሮመንት ካደረግን ወገኖቼ እግዚአብሔር ሕልውና በዛ ይኖራል። መዝሙር 22:3 ሲናገር በእስራኤል የተመሰገነ አንተ ግን በቅድስና ትኖራለህ እያለ ይናገራል። እንደውም በእንግሊዝኛው ሞር ይናገረዋል። but you are holy enthroned in the presence of Israel። እግዚአብሔር የሚገኘው በሚያመሰግኑ ህዝቦቹ መካከል ነው። ምስጋናን በሚሰውለት መካከል እግዚአብሔር እሱ ይገኛል። he dwells in the presence of God dwell in the presence of his people። በህዝቡ መካከል እግዚአብሔር ይገኛል። እግዚአብሔር ሕልውናው በኃይል የሚገኘው መገኘቱ የሚበዛልን ወገኖቼ በምስጋና ኤንቫይሮመንት ነው። ማጉረምረም ስንጀምር የጠላትን ኃይል ነው የምናንቀሳቅሰው ወገኖቼ። ጠላት ደስ ይለዋል። ጠላት ዲያብሎስ ደስ ይለዋል ማጉረምረም ስንጀምር። በቃ ነገሮችን በቃ ለምን ሆነ እንደዚህ እንደዚህ እያልን በቃ በጣም መቆጣት መናደድ ስንጀምር ወገኖቼ ለክፋት መንፈስ ነው የምንቀርበው። እኔ አንድ ጊዜ ትዝ ይለኛል እዛ ኢትዮጵያ ያለውኝ እንደዚህ ቸርች ሄጄ ስመለስ በቃ እግዚአብሔር የሆነ እንዲያደርግልኝ የፈለኩት ነበር እዛ ቸርች ውስጥ። ለምን ይሄን አላረክም ለምን እያልኩ በጣም ኮምፕሌን ማድረግ ጀመርኩኝ እየተመለስኩኝ። ከዛ የሆነ እብድ ሰውዬ መንገድ አቋርጦ እኔን ሊመታኝ መጣ። ከዛ ጮኬ ሮጬ መንገድ ተሻግሬ አመለጥኩት። እና ልክ ማጉረምረም ስንጀምር ለምን እኛ የፈለግነውን በእኛ ሰዓት ለምን አልሆነም እንደዚህ እንደዚህ ስንል የጠላትን ኃይልን ነው ወደኛ የምናመጣው ወገኖቼ እንጂ እግዚአብሔር ሕልውና የሚመጣው እግዚአብሔርን ስናመልከው ነው። መጽሐፍ ቅዱስ በጣም አበክሮ ይናገራል። ምስጋና የሚሰዋልኝ እሱ ያከብረኛል፣ ማንነቴን ማዳኔን የማሳይበት በዛ አለ ይላል። እግዚአብሔር ምስጋናን ስንሰዋለት ነው እዛ ይገኛል አምላካችን። በጣም ሕልውና ይገኛል። ኢየሱስ ጌታ ነው። ሌላ ደግሞ የእግዚአብሔር ሕልውና በሕይወታችን እንዲጨምር ከፈለግን ኃጢአት ከሕይወታችን እናስወግድ። ዳዊት ራሱ ያ ቀደም ያነበረው መዝሙር በቅንፍ 51 ላይ ዳዊት ተሰባብሮ ባለበት ሰዓት ነው። እንዳውም መዝሙር በቅንፍ 51 ላይ ከላይ ራሱ ሲናገረው ለመዘምራን አለቃ ወደ ቤርሳቤ ከገባ በኋላ ነብዩ ናታን ወደ እርሱ በመጣ ጊዜ እያለ ይናገራል። ርዕሱ ይሄ መዝሙር 51 ነብዩ ናታን የዳዊትን ችግር ሊፈታ ነው የመጣው። ምክንያቱም ዳዊት የእግዚአብሔር ሕልውና ጠፍቶበታል። ያ በፊት ከእግዚአብሔር ጋር ህብረት የነበረው በኃጢአት የነሳ ተቋርጦበታል። በጣም ሀዘን ውስጥ ገብቷል። ኃጢአት የእግዚአብሔር ሕልውና ከሕይወታችን ውስጥ ያወጣል ወገኖቼ። ፕሬሰንሱ እንዳይሰማን ያደርገናል። እኔ መጽሐፍ ቅዱሳችን በጣም የሚገርመኝ አንድ ታሪክ ኢያሱ ላይ ነው። እግዚአብሔር አምላክ ለኢያሱ እንደዚህ ይናገረዋል። ወደ አዲሲቷ ምድር ስትገቡ ኢያሪኮ ስታቋርጡ ስትገቡ እዛ የሚገኘው ማንኛውም ነገር ሁሉ ለኔ የተቀደሰ ነው፣ እንዳትነኩ፣ ለግላችሁ እንዳትወስዱ ብሎ እግዚአብሔር አምላክ ይናገራቸዋል። ከዛ በኋላ የሁሉ ነገር ኢያሱ ለሕዝቡ ይናገራል። ከዛ ግን አንድ ሰው ይህንን ኃጢአት ይፈጽማል። መጽሐፈ ኢያሱ ወልደ ነዌ ምዕራፍ 7 ቁጥር 1 እንደዚህ ይላል። የእስራኤል ልጆች ግን እርም በሆነው ነገር በደሉ። ከይሁዳ ነገድ የሆነ አካን እርሱም የከርሚ ልጅ የዘንበሪ ልጅ የዛራ ልጅ እርም ከሆነው ነገር ወሰደ። የእግዚአብሔርም ቁጣ በእስራኤል ልጆች ላይ ነደደ። አትንኩ፣ እዚህ ያለው ሁሉ ነገር እንዳትነኩ፣ ለእግዚአብሔር የተቀደሰ ነው፣ እናንተ ግን ለግላችሁ እንዳትወስዱ፣ ወርቁም ብሩም ምንም ነገር ተብሎ ተነግሯቸዋል። ግን ይሄ ሰው ግን አካን የሚባለው ሰው ግን ይህንን ተላለፈ። በዚህ የተነሳ እስራኤላኖች ሊዋጉ ሲወጡ ተሸነፉ፣ በጥቂት ሰዎች ተሸነፉ። ከዛ ኢያሱ በእግዚአብሔር ፊት አለቀሰ፣ ልብሱን ቀደደ። ከዛ ቁጥር 12 ላይ ኢያሱ ወልደ ነዌ 7:12 ላይ እግዚአብሔር እንደዚህ እያለ ይናገራል። ከቁጥር 10 ጀምሬ ላንብበው። እግዚአብሔርም ኢያሱን አለው፣ ለምን በግንባር ተደፍተሃል? ቁም፣ እስራኤል በድሏል፣ ያዘዝኳቸውንም ቃል ኪዳኔን አፍርሷል።
እርም የሆነውን ነገር ወሰዱ፣ ሰረቁም፣ ዋሹም፣ በዕቃቸውም ውስጥ ሸሸጉት። ስለዚህም የእስራኤል ልጆች በጠላቶቻቸው ፊት መቆም አይችሉም። የተረገሙ ስለሆኑ በጠላቶቻቸው ፊት ይሸሻሉ። እርም የሆነውን ነገር ከመካከላቸው ካላጠፋችሁ ከዚህ በኋላ ከእናንተ ጋር አልሆንም። የኔ ሕልውና ከእናንተ ጋር አይሆንም። ለምን? እርም የሆነው ነገር በመካከላችሁ አለ። ትእዛዜን ተላልፋችኋል ብሎ እግዚአብሔር ይናገራቸዋል። ከዛ በኋላ ነው ያንን ኃጢአት አስወገዱ፣ ድንኳናቸውን አጸዱ። ሁሉ ካደረጉ በኋላ እግዚአብሔር ከነሱ ጋር ሆነ። ከዛ በጠላቶቻቸው ፊት መቆም ቻሉ። እግዚአብሔር ተዋጋላቸው። እኛም ወገኖቼ ማንም ኃጢአትን የሰራ ቢኖር በአብ ዘንድ ምን አለን ይላል? ጠበቃ አለን። ስለዚህ ንስሐ እንግባ። ማንኛውም ነገር በህይወታችን ውስጥ የተለማመድናቸው እግዚአብሔር የሚያሳዝን ነገር ያደረግነው ነገር ካለ ወገኖቼ ንስሐ እንግባ። እግዚአብሔር አምላክ የሁለት የሶስት የአራት የአምስት እያለ ስንት ቻንስ የሚሰጥ አምላክ ነው። እኛ ጠበቃ አለን በአብ ዘንድ ኢየሱስ ክርስቶስ። ስለዚህ ኃጢአታችሁ ብትናዘዙ እሱ ከኃጢአት ሁሉ ሊያነጻ እሱ የታመነ ጻድቅ ነው። የአንደኛ ዮሐንስ ምዕራፍ 1:9 ላይ ይናገራል። ኃጢአታችን ብንናዘዝ እሱ ይቅር ሊለን የታመነ ነው። ሁል ጊዜ ይቅር ይለናል። እኛ ግን ዝቅ ብለን ራሳችን እግዚአብሔር ሆይ በድለናል፣ አሳዝነናል ብለን በእግዚአብሔር ፊት እንጸልይ። እግዚአብሔር ንስሐ እንግባ። ከዛም ደግሞ ተመልሰን ወደዛ አንሂድ። ከዛ እግዚአብሔር ሕልውና ወደኛ እንደገና ይመለሳል። ወገኖቼ እግዚአብሔር በሕይወታችን ሕልውና በጨመረ በበዛ ቁጥር ወገኖቼ ብርቶች ነው የምንሆነው። በጠላቶቻችን ፊት መቆም እንችላለን። ጠላቶቻችን ለኛ ምንም ይሆናሉ። ምክንያቱም እግዚአብሔር ከኛ ጋር ካለ ማን ይችለናል? ማን ይቃወመናል? እያለ ይናገራል መጽሐፍ ቅዱሳችን ላይ። ማን ይችለናል? ማንም። እግዚአብሔር ከኛ ጋር ካለ እኛ እግዚአብሔር ከኛ ጋር ከሆነ ምክንያቱም እግዚአብሔር ብርቱ ነው፣ ታላቅ አምላክ ነው። ጠላት ዲያብሎስ እግዚአብሔር ከኛ ጋር ሆኖ ሊነካን አይችልም ወገኖቼ። ሌላ ደግሞ እግዚአብሔር ከኛ ጋር ደግሞ ከሆነ በምንም ሁኔታ ውስጥ ብናልፍ ምንም አይመስለንም። ለዛ ነው መጽሐፍ ቅዱሳችን ላይ ሲናገር ትንቢተ ኢሳይያስ ላይ በውሃ ውስጥ ባለፍክ ጊዜ እኔ ካንተ ጋር እሆናለሁ፣ በእሳቱ ባለፍክ ጊዜ እሳቱ ነበልባሉ አያቃጥልም። ለምን? እግዚአብሔር ከኛ ጋር ስላለ። እግዚአብሔር ሕልውና ከኛ ጋር ካለ ወገኖች በምንም ሁኔታ ውስጥ እንለፍ አይታወቀንም። ከሕልውና የተነሳ እሱ ከኛ ጋር ከመኖሩ የተነሳ አይታወቀንም። እኔ በጣም የሚገርመኝ ዳዊት ሲናገር የትም ቦታ 1000 ዘመን ከመሆን በአንተ ሕልውና ውስጥ በአንተ ኮርት ውስጥ አንድ ቀን ብሆን ይሻለኛል አለ። በሱ ሕልውና ውስጥ ከሆንን ምንም ነገር ውጭ ያለው ቢሆን ምን ቢሆን ምንም አይመስለንም። መዝሙር ላይ ሲናገር ተራሮች ቢናወጡ ምን ቢሉ ምድር ብትናወጥ ተራሮቹ ባይ ሁሉ ቢሆን እግዚአብሔር በቃ በእግዚአብሔር ጸኔውን ተራራ ውስጥ እዛ ግን ያለ ግን ምንም አይናወጥም። እግዚአብሔር ውስጥ ያለ በሱ ሕልውና ውስጥ ያለ ወገኖች አይናወጥም፣ አንናወጥም። ምንም ነገር አውትሳይድ ነገር ቢኖር የከፋ ነገር ቢኖር እኛ በሱ ሕልውና ውስጥ ካለን እግዚአብሔር ከኛ ጋር ካለ ለኛ አይታወቀንም። ኢየሱስ ጌታ ነው። ስለዚህ በሕይወታችን ውስጥ የእግዚአብሔር ሕልውና እንዲጨምር ሁል ጊዜ ወገኖቼ ልንተጋ ያስፈልጋል። ሁል ጊዜ ልባችን በሱ ፊት ዝቅ ዝቅ በማድረግ በምስጋና ሁሌ በመሆን ሌላ ደግሞ ኃጢአት የሆነ ነገር ከሕይወታችን እያስወገድን እግዚአብሔር ሕልውና በሕይወታችን ሁል ጊዜ እየጨመረ ይመጣል። ኢየሱስ ጌታ ነው እና እግዚአብሔር የሰጠኝ ሐሳቡ ቃሉ ይሄ ነው። እንግዲህ ለሚያማቸው ወገኖቼ በኢየሱስ ስም ብላችሁ እጃችሁን ጫኑ። እግዚአብሔር ደግሞ ታላቅ የሆነ ፈውስን ያደርጋል። ሃሌሉያ። አምላኩ የተመስገን ስለ ሕልውና ስለተናገርከን፣ ስለ መገኘት ስለተናገርከን አባቱ የተመስገን። አንተ በሕይወታችን ውስጥ ስትኖር እግዚአብሔር ሆይ ምንም ውስጥ ብናልፍ ለኛ ምንም አይመስለንም። ምክንያቱም በአንተ ሕልውና ውስጥ ፉልነስ ኦፍ ጆይ ነው ያለው፣ ሙሉ ደስታና ሐሴት ነው ያለው። እግዚአብሔር ቃል ሲናገር በእግዚአብሔር ሕልውና ውስጥ ሁል ጊዜ ሙሉ ሰላም፣ ሙሉ ደስታ ነው ያለው። በመብል በመጠጥ ከሚገኝ ደስታ ይልቅ በአንተ ሕልውና ውስጥ ያ ደስታና ሐሴት ይገኛል። አምላክ ሆይ እኛም ያንተ ሕልውና እንፈልጋለን፣ ያንተ መገኘትን እንፈልጋለን። አሁንም በመገኘት እኔንም ወገኖቼ ባርከን። እግዚአብሔር ሆይ መንፈስ ቅዱስ መንፈስን ከኔ አትውሰድ እንዳለ ዳዊት ቅዱስ መንፈስ ከኛ አይወሰድብን።
ኃጢአት፣ በደል፣ መተላለፍ ቢኖር እኔም ወገኖቼ የበደልን እያሳዘን ሕልውና እንዳይጨምር እንዳይበዛ ያደረገ ቢኖር አሁን በክርስቶስ ኢየሱስ ደም እጠበን፣ አንጻን፣ ቀድሰን፣ ፈውሰን፣ ይዋርገን። እግዚአብሔር ቃል እንደሚል በስሜ የተጠራችሁ ሕዝቦቼ በንስሐ ብትመለሱ ኃጢአታችሁን ብትናዘዙ እኔም ይቅር እላለሁ፣ ምድራችሁን እፈውሳለሁ ያልክ ጌታ ዛሬ ይቅር በለን። የቤታችንን፣ የኑሯችንን፣ የጎጃችንን እያንዳንዱ ነገር ኃጢአታችንን በክርስቶስ ኢየሱስ ደም እጠበን። መገኘት በሕይወታችን ይብዛ ይጨምርልን። ጌታ ሆይ ሕልውና በሕይወታችን አይወሰድብን፣ በኑሯችን አይወሰድብን፣ በትዳራችን፣ በልጆቻችን ሕይወት፣ በእያንዳንዱ በአገልግሎታችን፣ በመውጣት በመግባታችን፣ በስራችን ያንተ ሕልውና ጌታ አይወሰድብን። ኦ ኢየሱስ ሬካ ፓሲኬ ፓራ ካላማዲያ ሬላ ማሲኬ ፓሲኬ ፓራ ካላማዲያ እግዚአብሔር መንፈስ አሁንም ሕልውና በእያንዳንዳችን ላይ አሁን እንዲጨምር እንዲበዛ በጌታ በኢየሱስ ስም ሕልውና እንዳይገኝ የሚከለክል ማንኛውም የተጽዕኖ ኃይል ሁሉ አሁን በኢየሱስ ስም የተመታ ይሁን። በሰማያት በአየራት በምድር የሚሰራ ማንኛውም የጨለማ አሰራር ሁሉ በኢየሱስ ስም የፈረሰ ይሁን። እግዚአብሔር ሆይ ለእኔም ለወገኖች ያንተ ሕልውና ያንተ መገኘት በሙላት እንዲበዛ እንዲጨምር እግዚአብሔር ሆይ ተጽዕኖ ሁሉ እንዲሰበር፣ ተግዳሮቶች ሁሉ በኢየሱስ ስም እንዲመቱ፣ አየር ሁሉ እንዲለቀቅ፣ ሰማያት ሁሉ እንዲከፈት እግዚአብሔር ሆይ ሕልውና እግዚአብሔር በእያንዳንዳችን ሕይወት ውስጥ እየጨመረ እንዲመጣ እኔ በኢየሱስ ስም ጸለይኩኝ። ደግሞ ጸልያለሁ ለሚያማቸው ወገኖች እጃቸው በጫኑበት ጌታ ሆይ ቦታ ላይ ስምን እጠራለሁ። ኢየሱስ እጠራሃለሁ፣ እኔ ፈዋሽ አምላክ ነኝ እንዳልክ ከዚህ ሰዓት ጀምሮ ፈውስ በሰውነታቸው ላይ ይለፍ። ተጽዕኖ ሁሉ በኢየሱስ ይመታ። የጠላት ቀስት፣ የበሽታ ፍላጻ ቀስት አሁን ከሰውነታቸው ላይ አሁን የተነቀለ ይሁን። ከሚያውቁት ከማያውቁት፣ ከትንሽ ትልቅ በሽታ ከዚህ ሰዓት ጀምሮ ሙሉ መፈወስ፣ ሙሉ መነካት፣ ሙሉ መዳሰስ ይሁንላቸው። እግዚአብሔር ሆይ ቃል እንደሚል በመገረፉ ቁስል እኛም ተፈወስን እንደሚለው ቃል በመገረፉ ቁስል ወገኖችን ፈውሳቸው፣ ዳሳቸው፣ ያዋርጋቸው። ጌታ ሆይ ያስጨናቂ ዘንግ በኢየሱስ ስም ይሰበር። የበሽታ ደዌ ፍላጻ ሁሉ ከሰውነታቸው አሁን በኢየሱስ ስም ይነቀል። እግዚአብሔር ሆይ ከዚህ ሰዓት ጀምሮ ሰውነታቸው ተፈውሶ ይቅር። በኢየሱስ ስም ተፈውሶ ይቅር። በኢየሱስ ስም ነፃ ይውጡ። ራካ ፓሲኬ ፓራ ካላማዲያ ሬላ ማሲኬ ፓራ ካላማዲያ በነፃነት ታመልኩ ዘንድ ክርስቶስ ነፃ እንዳወጣችሁ በነፃነት ጌታ ሆይ ነፃ ያወጣ ኢየሱስ ሆይ በነፃነት ያመልኩ ዘንድ ከማንኛውም በሽታ አሁን ጌታ ሆይ ነፃ እንድታወጣቸው እኔ በኢየሱስ ስም ጸለይኩኝ። እግዚአብሔር ሆይ ተመስገን። ወገኖቼን ስለነካ ስለዳሰስካቸው ተባረክ። ያስጨናቂ ዘንግ ስለተሰበረ ተመስገን። አቤቱ አምላክ ሆይ ተባረክ። ስለ ሁሉም ስም ይባረክ። የፈወስከን የዳሰስከን አምላካችን የተመስገን በኢየሱስ ስም። አንድ ጥሪ ደግሞ ሳላቀር ፕሮግራሜን አልጨርስም። ጌታ ኢየሱስ ክርስቶስን አዳኝ ጌታ አድርጌ እቀበላለሁ ለምንል ወገኖቼ የመዳን ቀን ዛሬ ነው። ስለ ነገ የምናውቀው ነገር የለም። ዛሬ ድምፁን ስትሰሙ ልባችሁን ልከኛ አታድርጉ ይላል። ወገኖቼ ነገኛ ላትሆን ትችላለች። ዛሬ ግን በሕይወት አለን፣ እስትንፋሳችን አለች። ስለዚህ ለዘላለም የሚያኖረንን የሕይወት እንጀራ የሆነውን ኢየሱስን አዳኝ አድርጌ እቀበላለሁ ለምንል ወገኖቼ ልባችን ለሱ ክፍት እናርግ። ልባችን ለሱ ልንስጥ፣ ሕይወታችንን ለሱ እንስጥ። ከኔ ጋር እሺ ለምትሉ ይህንን ጸሎት ጸልያላችሁ፣ እኔም ደግሞ ጸልይላችኋለሁ። ሃሌሉያ። ጌታ ሆይ ወደ አንተ መጥቻለሁ። ኢየሱስን የግሌ አዳኝ ጌታ ካህን አድርጌ እቀበላለሁ። በልቤ አምናለሁ፣ ባፌም ደግሞ እመሰክራለሁ። ኃጢአቴን ሁሉ ይቅር በለኝ፣ ስሜንም በሕይወት መዝገብ ላይ ጻፈው። ስለተቀበልከኝ አመሰግናለሁ በኢየሱስ ስም። አባቱ ይህንን የጸለዩ ወገኖች ይባርካቸው። ሲወጡ ይባረኩ፣ ሲገቡ ይባረኩ። ሕይወት ነፍሳቸው ሁሉ የተባረከ ይሁን። ወደ እኔ የመጡትን ፍጹም ወደ ውጭ አላወጣቸውም እንዳልክ በቤት ትከላቸው፣ አሳድጋቸው። አንተን እየወደዱ እያፈቀሩ በዘመናቸው ሁሉ በቤት እንዲኖሩ እርዳቸው። ከክፉ ሁሉ ጠብቃቸው። ዘመናቸውን ሁሉ ጌታ ሆይ አንተ ተረከብ። መውጣት መግባታቸውን ተረከብ። አንተን ወደሚያከብር ወደ ትክክለኛ ቤተ ክርስቲያን መርተው ሰዳቸው። አንተ እውነተኛ የበጎች እረኛ የናዝሬቱ ኢየሱስ ሆይ እነዚህን ወገኖቼ ለአንተ አሳልፌ ሰጠው። ስለነበረን ጊዜ ተመስገን። ስለ ሕልውና ስለተናገርከን ተባረክ። አሁንም ሕልውና በእያንዳንዳችን ሕይወት ውስጥ ስለሚጨምር ስለሚበዛ እግዚአብሔር አባት ያም አልፎ ለብዙዎች የሚትረፈረፍ ከኛ አልፎ ሌሎች እንኳን እስከሚያውቁት ድረስ ጌታ ሆይ ያንተ ሕልውና ስለሚጨምር አመሰግንሃለሁ።
አባቶ የተባረክ። ቀሪው ጊዜያችንን፣ ሳምንቱን፣ ውሏችንን ሁሉ ተረከብ። የበቀል ኃይላት ሁሉ በኢየሱስ ስም ይታሰሩ። ምስጋና ሁሉ ለስም ይሁን በኢየሱስ ስም። ኢየሱስ ጌታ ነው። እንግዲህ ጌታ አምላካችን ስለ ህልውና ተናግሮናል። የሱ ስለመገኘት ስለ ህልውናው ወገኖች፣ አሁንም የህልውናው መገኘት በጣም በጣም በህይወታችን አስፈላጊ ነው። ለትለት እግዚአብሔር ህልውና እንዲበዛ እንዲጨምር እየጸለየን ከጌታ ጋር መቅረብ መቀራረብ ወገኖቼ ይሁንልን። ኢየሱስ ጌታ ነው። እንግዲህ ፕሮግራሜን ጨርሻለሁ ወገኖቼ። ሳብስክራይብ ያላረጋችሁ ሳብስክራይብ አድርጉ፣ ላይክ አድርጉ፣ ሪፈር አድርጉ ለምታውቁት ወገኖች። ቃል እግዚአብሔር የሚናገረን ቃል ህይወትን የሚሰጥ ነው ወገኖቼ። እግዚአብሔር ሲናገር ዝም ብሎ አይደለም፣ ከቃሉ ጀርባ የሚሰራ አምላክ ነው። ቃሉ ብቻ አይደለም፣ ቃሉ ከመንፈስ ቅዱስ ጋር ስራ አለው። ቃሉ መጥቶ ስራ ሳይሰራ አይመለስም። እና ጌታ ኢየሱስ ይባርካችሁ። ፕሮግራሜን ጨርሻለሁ። በሌላ ጊዜ ደግሞ በህይወት ብኖር እድሉን ጌታ ቢሰጠኝ በፊታችሁ ቀርባለሁ። ጌታ ኢየሱስ ክርስቶስ ይወዳችኋል፣ እኔም ደግሞ ወዳችኋለሁ። ተባረኩልኝ። አሜን።